ሰላም የዱካ ኒውስ ቤተሰቦች ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዜናዎችን አርዕስቶቻቸውን በማስቀደም እንጀምራለን። በድሬዳዋ ከተማ የሕፃናት እገታ ዳግም አገርሽቷል። ምን ተፈጠረ? እነግራችኋለን። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከእስራኤል ጋር ሰፋጣ ጀምረዋል። በሞቃዲሾ አቅራቢያ የማረፊያ መስመሩን የሳተ የመንገደኞች አውሮፕላን ባህር ውስጥ ገብቷል ተብሏል። እናደርሳችኋለን። በጊኒ አስደንጋጭ ነገር ተሰምቷል። ምንድነው? በጥንቅራችን ተካቷል። በመጨረሻም ትራምፕ ካናዳ ላይ ዝተዋል። ሁሉንም በቅደም ተከተል እናደርሳችኋለን። ቻናላችንን ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። በድሬዳዋ ከተማ የ2 ዓመት ሕፃን ያገተው ግለሰብ ከነግብረ አበሮቹ ተያዘ። በድሬዳዋ ከተማ የ2 ዓመት ታዳጊ ሕፃን አግቶ ከድሬዳዋ ከተማ 40 ኪሎ ሜትር በማራቅ በሐረሚያ ከተማ በመሰወር ለቤተሰቦቹ ልጃችሁን እንድለቅ 2 ሚሊዮን ብር ክፈሉ፣ ካልከፈላችሁና ጉዳዩን ለፖሊስ ካሳወቃችሁ ልጃችሁ ይገደላል በማለት ሲያስፈራራ የነበረ ግለሰብና ግብረ አበሮች በፖሊስ ቁጥጥር ስር ውለዋል። በሁለት ስም ዮሴፍ አሰፋና ደንበላሽ ፋንታውን በመባል የሚጠራው ይህ ግለሰብ የታጋቹ ሕፃን ወላጆች ንብረት የሆነውን ሆቴል ውስጥ በአስተናጋጅነት ተቀጥሮ የሚሰራ መሆኑ ተገልጿል። በድሬዳዋ ከተማ ፖሊስ ጠቅላይ መምሪያ የገጽታ ግንባታና የሚዲያ ዲቪዥን ኃላፊ ሳጅን መሐመድ አብደላ ከብስራት ኤፍኤም ጋር በነበራቸው ቆይታ እንደገለጹት በተቀጠረ በአንድ ወር ጊዜ ውስጥ የቤተሰቡን የውስጥ መረጃና የገንዘብ እንቅስቃሴ በቅርበት ከተከታተለ በኋላ ወንጀሉን ለመፈጸም ምቹ ሁኔታና ተባባሪ ግብረ አበሮችን በማዘጋጀት ወንጀሉን መፈጸሙን ተናግረዋል። የታገተውን ሕፃን ለማዳንና ተጠርጣሪውን ለመያዝ በድሬዳዋ ፖሊስ ጠቅላይ መምሪያ በተዋቀረው የኦፕሬሽን ቡድን በከፍተኛ የቴክኖሎጂ ክትትል ወንጀለኛው ሕፃኑን እንደ መያዣና እንደ መከላከያ ሊጠቀምበት እንደሚችል በመገመት የክትትል ዘዴዎችን በመጠቀም ዋና ተጠርጣሪና አንድ ግብረ አበሩን በአወዳይ ከተማ በአንድ ባንክ ውስጥ በመያዝ ቀሪውን ግብረ አበሮቻቸውን ሕፃኑን አግተው በነበሩበት በሐረሚያ ከተማ አንድ ሆቴል ውስጥ ሕፃኑ ላይ ምንም ጉዳት ሳይደርስ በቁጥጥር ስር መዋል ተችሏል። ተጠርጣሪውና ግብረ አበሮቹ ለሥራ ከጎጃም ወደ ድሬዳዋ በመምጣት በሆቴል ውስጥ ተቀጥረው ሲሰሩ እንደነበርም የተገለጸ ሲሆን አሰሪዎቹ ሰራተኞቹን በሚቀጥሩበት ጊዜ መታወቂያቸውን በተገቢ ሁኔታ ማጣራትና በቅርበት መከታተል ይጠበቅባቸዋል ሲሉ ሳጅን መሐመድ አብደላ ጨምረው ተናግረዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ሶማሌ ከእስራኤል ጋር ጦርነት ለማድረግ ዝግጁ ነች አሉ። ፕሬዝዳንቱ እስራኤል ጦሯን ወደ ሶማሌላንድ የምታስገባ ከሆነ ጦርነቱ የማይቀር ነው ብለዋል። የእስራኤል ለሶማሌላንድ ዕውቅና መስጠት ለቀጠናው ስጋት ነው ሲሉ ፕሬዝዳንት ሐሰን ሼክ መሐመድ የተናገሩ ሲሆን እስራኤል ይህንን ውሳኔ ያሳለፈችው ለራሷ ጥቅም ቢሆንም ይዞት የሚመጣው ችግር ግን የሶማሊያን ሕዝብ ብቻ ሳይሆን የቀጠናውን ሕዝብ የሚጎዳ መሆኑን መናገር ይቻላል ብለዋል። ፕሬዝዳንት ሐሰን ሼክ እስራኤል ከሶማሌላንድ ጋር በ3 ዋና ዋና ነጥቦች ተስማምታለች ብለዋል። አንደኛው በጋዛ የሚገኙ ፍልስጤማውያንን ያለኛ ሶማሌዎች ዕውቅና በምድራችን ለማስፈር የጦር ቤዝ መገንባትና ሶማሌላንድ ደግሞ የአብርሃም አኮርድ ስምምነትን ለመቀበል ነው ብለዋል። ምንም እንኳን ፕሬዝዳንቱ እንዲህ አይነቱን ክስ ያሰሙ እንጂ እስራኤል ፍልስጤማውያንን ወደ ሶማሊያ የማምጣት እቅድ እንዳላት ያለችው ነገር የለም። የኛ ጥያቄ ለምን እስራኤል በሶማሌ የጦር ቤዝ እንዲኖራት ፈለገች የሚለው ነው። የጦር መሰረት ማለት የቱሪስት ስፍራ ማለት አይደለም። የጦር ቤዝ ማለት ለመከላከል ወይም ለማጥቃት የሚውል ነው ብለዋል። እስራኤል ደግሞ በሶማሊያ ይህን ለማድረግ የሚያስችላት ቦታ የለትም ሲሉ አብራርተዋል። ፕሬዝዳንት ሐሰን ሼክ መሐመድ ላለፉት 30 ዓመታት ያህል ራስ ገዝ ሆና የዘለቀችውን ሶማሌላንድን በንግግራቸው የሶማሊያ አንድ አካል አድርገው ነበር ከአልጀዚራ ጋር ቃለ ምልልሱን ሲያደርጉ የቆዩት። እስራኤል ለሶማሌላንድ ዕውቅና እንድትሰጥ ያደረጋት ምክንያት የደህንነት ስጋቶችን ለመቀነስ እንደሆነ ይታወቃል። የእስራኤል ወደ ቀይ ባህር መጠጋት በየመንና በቀይ ባህር ጠላቷ ሆኖ የዘለቀው የሁቲ አማጺ ኃይልን ለመከላከል እንደሆነ ይነገራል። ይህ የእስራኤል አመክንዮ ግን ለነ ፕሬዝዳንት ሐሰን ሼክ ሶማሌ ተቀባይነት የለውም። ይልቁንስ ሉዓላዊ መብታቸው ተጥሷል የሚል ክስ ሲቀርብ ነው የሚሰማው። ፕሬዝዳንቱ አክለውም የቱርክ ወደ ሶማሌ መምጣት
ከእስራኤል ጋር ለመዋጋት አይደለም ብለዋል። ቱርክ በዚህ ሰዓት ሶማሌ ከጠላቶቿ ራሷን እንድትከላከል የማድረግ ድጋፍ ነው እያደረገች ያለችው ብለዋል። እስካሁን እስራኤል ጦሯን ወደ ሶማሌ አላስገባችም። ያስገባች ቀን ግን ባለን አቅም ሁሉ እንዋጋታለን ሲሉም ገልጸዋል። እስራኤል ለሶማሌ እንደ ሀገር የመቀጠል ስጋት የምትሆን ከሆነ የምናደርገው የመከላከል ውጊያ ከኛ ጋር አብረውን ለሚሰለፉ የተወሰኑ ሀገራትም ጭምር ይኖራሉ ብለዋል። ፕሬዝዳንት ሐሰን ሼክ ከእስራኤል በተጨማሪ ዩናይትድ አረብ ኤሚሬትን የተመለከተ ጉዳይም በቆይታቸው አንስተዋል። በቀደመው ጊዜ አቡዳቢ የሞቃዲሾ የቅርብ አጋር ነበረች። አሁን ግን ችግር በመካከላችን ተፈጥሯል ብለዋል። የግንኙነቱ መሻከር የፈጠረውም ዩኤኢ ሶማሊያን እንደ አንድ ሉዓላዊ ሀገር ከመቁጠር ይልቅ እዚህም እዛም ላሉ ተገንጣዮች የሀገርነት ዕውቅና በመስጠት ስምምነቶችን ማድረግ ትፈልጋለች። ይህ ነው ትልቁ ክፍተትን የፈጠረው ብለዋል። ብዙ ጊዜያትም ታግሰን ቆይተን ነበር። አሁን ግን ለሶማሊያ የግዛት አንድነት አደጋው የከፋ ሆኖ ሲመጣ የነበረንን የጋራ ትብብር በሙሉ እንድናቋርጥ አስገድዶናል ብለዋል። አሁንም ቢሆን ግን ዲፕሎማሲያዊ ግንኙነታችን አልተቋረጠም። ኤምባሲያችን በአቡዳቢ አለ፣ የእነርሱም በሞቃዲሾ አለ። ትብብሮች ናቸው የተቋረጡት በማለት ተናግረዋል። በተያያዘ ዜና በሞቃዲሾ አቅራቢያ የማረፊያ መስመሩን የሳተ የመንገደኞች አውሮፕላን ባህር ውስጥ ገብቷል ተብሏል። 55 ሰዎችን ያሳፈረው የስታርሲክ አቪዬሽን አውሮፕላን በገጠመው የቴክኒክ ብልሽት ምክንያት ሞቃዲሾ ወደሚገኘው ኤደን አዴ ዓለም አቀፍ አውሮፕላን ማረፊያ በድንገት ለመመለስ መገደዱን የሶማሊያ መገናኛ ብዙሃን ዘግበዋል። አውሮፕላኑ በድንገት ለማረፍ ሲሞክር ከማኮብኮቢያው ረድፍ በመውጣት በህንድ ውቅያኖስ ዳርቻ ውስጥ ገብቷል ተብሏል። አብራሪው ለማረፍ ጥረት በሚያደርግበት ወቅት የአውሮፕላኑን ቁጥጥር ያጣ ሲሆን በውስጡ የነበሩ መንገደኞች በሙሉ በሰላም መውጣታቸውንና በሰው ሕይወት ላይ ምንም አይነት ጉዳት አለመድረሱን የሶማሊያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር አህመድ ማአሊም ሐሰን በመጥቀስ የሀገሪቱ ዜና ወኪል ዘግበዋል። በሌላ የአፍሪካ ዜና ደግሞ የጊኒ ዋና ከተማ ከሚገኘው ዋና እስር ቤት አቅራቢያ የተኩስ ድምፅ እየተሰማ ይገኛል ተብሏል። በቦናክሪ ማዕከላዊ እስር ቤት አቅራቢያ ትናንት ማክሰኞ ጠዋት የተሰማው ተኩስ በከተማው መሃል ከፍተኛ ትርምስ መፍጠሩን የአካባቢው መገናኛ ብዙሃን ዘግበዋል። የዓይን እማኞች እስረኞችን የማስመለጥ ወይም የማስወጣት ሙከራ ሊሆን እንደሚችል ማመልከታቸውን ዘገባዎች ጨምረው ገልጸዋል። የጸጥታ ኃይሎች ወደ ከተማው መሃል የሚወስዱ መንገዶችን የዘጉ ሲሆን አካባቢውን በታጠቁ ተሽከርካሪዎች በመጠበቅ ላይ እንደሚገኙም ተነግረዋል። እስካሁን ከመንግስት የተሰጠ ይፋዊ መግለጫ የለም። በመጨረሻም የውጭ ዜናችን ትራምፕ የአሜሪካ ካናዳ ድልድይ እንዳይከፈት እንደሚያደርጉ ዛቱ። ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ለጎረቤቷ ካናዳ ለሰጠችው ለሁሉም ነገር ሙሉ በሙሉ ካሳ እስክታገኝ ድረስ ዩናይትድ ስቴትስ እና ካናዳን የሚያገናኘውን ድልድይ ላለመክፈት ዝተዋል። ካናዳ ዩናይትድ ስቴትስን በሚገባን ፍትሐዊነትና አክብሮት እስካላየች ድረስ አይከፈትም ሲሉ ትራምፕ በማህበራዊ ሚዲያ ጽፈዋል። የፕሮጀክቱ ድረገጽ እንዳስነበበው ድልድዩ በካናዳ መንግስት የገንዘብ ድጋፍ እየተደረገለት ቢሆንም በይፋ የተያዘው በካናዳና በሚቺጋን ነው። ትራምፕ እንዴት የድልድዩ ጉዳይ እንደሚገታ ግልጽ የሆነ ማብራሪያ ሳይሰጡ ድርድር ወዲያውኑ እንደሚጀመር ተናግረዋል። በ2026 መጀመሪያ ላይ የዲትሮይት ወንዝን የሚሻገረው ድልድዩ ለትራፊክ ክፍት ይሆናል ተብሎ ይጠበቃል። እንደ አውሮፓውያኑ አቆጣጠር 2018 ግንባታው የተጀመረው ይህ ፕሮጀክት ከ10 ዓመት በላይ በሀገራቱ መካከል የክርክር ነጥብ ሆኖ ቆይቷል። የካናዳ ብሮድካስቲንግ ኮርፖሬሽን እንደዘገበው 6.4 ቢሊዮን ዶላር ግንባታው እንደፈጀም ተገምቷል። ትራምፕ በትሩዝ ማህበራዊ መድረክ ላይ በሰጡት መግለጫ አሜሪካ ከዚህ ንብረት ውስጥ ቢያንስ ግማሹን ባለቤት መሆን አለባት ብለዋል። ካናዳ ግን የድልድዩ ሁለቱንም የካናዳና የአሜሪካን ጎኖች ባለቤት ለመሆን ሐሳብ አቅርባለች።